ማመን የከበደኝ ነው። እግሬው ላይ መቆም እያቃተው ነው። ማርያምን ሽብርክ እያለብኝ ነው ማለት አለ አይደል? አንተ ማይታመን አይነት አጋጣሚዎች አሉ። በቃ ማይታመኑ እንዴት ደስ እንዳለኝ እኔ ልነግራችሁ አልችልም። ጌታ እኔ ደስ ሲለኝም ሳዝንም እንባዬ ይቀድመኛልና ለው እስከ 100,000 ብር የብር ሽልማት አለው እና ያን ተሸላሚ ከሆንኩ እንግዲህ አስቡት እንዴት ህይወቴ ሊቀየር እንደሚችል አስቡት። በዚህ ሰዓት ምን ያክል ብር እንደሚያስፈልገኝ ታውቃላችሁ አይደል? እና በተለይ ሴት ልጅ አትችልም የሚሉት ደስ ሲሉ እንደምንችል እናሳያለን። እንዴት ነው የምንችለው መሰላችሁ? እንሰራለን። ስንሰራ ደግሞ ሁኔታችን ሰርክላችን ይታያል። ጆርኒያችንን እንወደዋለን። ዝቅ ብሎ ከፍ ማለት በጣም ደስ ይላል። ደስ እንዳለኝ በጣም ደስ ብሎኛል። እኔ ማመን የከበደኝ ነው። ካሜራ ጀምረሽ ነው? ካሜራ ጀምሯል? ወይኔ በስመ አብ እንዴት ነው ማወራው? በጣም ደስ ብሎኛል። ማርያምን አላውቅም እንዴት እንደነግራችሁ የተሰው ጌታን ወይኔ በስመ አብ ጌታን በጣም የምር እንዴት ነው ማወራው? በጣም ደስ ብሎኛል። ጌታን በስመ አብ እንዴት ላወራው? ቤተሰብ በጣም ደስ ብሎኛል። ማርያምን በመጀመሪያ ግን ሰላም ልበላችሁ። ሰላም ቤተሰብ እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እኔ ያለው ደህና ነኝ፣ በጣም ደህና ነኝ። እግሬው ላይ መቆም እያቃተው ነው። ማርያምን ሽብርክ እያለብኝ ነው። ወይኔ ቤተሰብ በስመ አብ ወልድ እንዴት ልንገራችሁ? ምን እንደተገኘ እንዴት ልንገራችሁ? ማለት በዛ ልክ እንኳን እንትን የሚል ላይሆን ይችላል። እናንተ ስነግራችሁ ሜቢ በዛ ልክ ላይ አስደስታችሁ ይችላል። ግን እኔ ጋር ደግሞ እንዴት ደስ የሚል ነገር ነው። እናንተ አታውቁም። ጌታ በስመ አብ ወልድ ደክሞኛል ሁላ እግሬን ከትምህርት ቤት ድረስ እየሮጥኩ ነው የወጣሁት። የምር እዚህ ጋር ቆሜ ያለው ስትለኝ ጓደኛዬ ከትምህርት ቤት በር ድረስ ይኸው አሁን ሌላ ሰፈር ነው ያለሁት። ከዛ ድረስ እየሮጥኩ ነው የመጣሁትና ወይኔ በስመ አብ ቅዱስ እንዴት ደስ እንዳለኝ ማለት አለ አይደል? አንተ ማይታመን አይነት አጋጣሚዎች አሉ። በቃ ማይታመኑ እስክሪብቶ ይዤ ነበር፣ ሉክ ይዤ ነበር፣ ስንት ነገር ይዤ ነበር። እዛው ትቼው ነው ሮጬ የመጣሁት ቤተሰብና በቃ የሆነ አንዳንዴ ማትገምቱት አይነት ነገር ይፈጠራልና ማታምኑት ማለት ሰሞኑን ነግራችሁ ነበር ቤተሰብ ከግቢ 6 ልጆች ተመርጠን ነበር ብያችሁ ነበርና እንደው መብራን ስለምትወደኝ በቃ የሆነ የምር ስለምትወደኝና ስለ ፈጣሪ ስለሚያከብረኝ ነው እንጂ ይሄን አክለ እኔ ስጀምር ጎበዝ ተማሪ በዛ ልክ ትኩረቱም ሰጣኝ ነኝ ብዬ አላስብም። በእኔ ግን በጣም ትምህርቱን ስለምወደው በጣም ሞክራለሁ፣ በጣም አየዋለሁና ደስ ይለኛል። በጣም የምወደው ትምህርት ነው መማረውና እና 6ታችን ተወዳደርን ባለፈው በዛኛው ሳምንት ነበር 6ታችን ፈተና የነበረና ተፈተንን ምናምን እና ደስ ይል ነበረ። ከ6ቱ አንደኛ ነበርኩኝ ምናምን እና 3ታችን ቀረም ማለት ነው። ከ6 ተማሪዎች 3 ተማሪዎች ቀረም ምናምንና የዛኔ ራሱ ተአምሮ ነውብኝ ነበር ማለፌ ምናምን። በጣም ከባድ ፈተና ነው። ቀኑን ሙሉ ነበር የዋለው። የዛን ቀንም በጣም ከባድ ነውና ማለፌው ሁላ እየገረመኝ ነበርና ዛሬ ደግሞ ፈተና ነበረንና 3ታችን የቀረነው 3ታችን ተማሪዎች ዛሬ እንፈተን ነበርና ግቢ ሄድኩኝ ማለት ነውና ጠዋት 2 ሰዓት ነው የወጣ ነው። ከቤት ጠዋት 2 ሰዓት ነው የወጣሁኝና ቁርስ አልበላሁም። ማርያምን ቸኩዬ ነው የወጣሁት ፈተና ሲሄድ ማለት ነው። ቁርስ አልበላሁኝም፣ ቸኩዬ ሄድኩኝ። ከዛ እስከ 3ታችን ገባ ምናምን እስከ ምሳ ሰዓት ሰራንና ማብራት ጠፋ። ኮምፒውተር ላይ ነው የምንሰራውና ማብራት ጠፋብን በመሃል። ከዛ በቃ ምሳ በልታችሁ ተመለሱና እንሰራለን ተባባልን ማለት ነውና ፓኬጁ አንዱ ፓኬጅ አልተከፈተም ነበር። 2 ጥያቄ ነው፣ አንዱን ሰርተን ነበር፣ አንዱ አላየነውም ጥያቄው ነው ማለት ነውና ምን ይሁን መፈተነው ያልኩኝ ለምሳ ገብቼ ማርያምን በቃ ምሳ ሳልበላ ነው ተመልሼ ወጣሁት ማለት ነውና ከሰዓት በኋላ ገባን። በቃ በጣም ፈርቼ ነበር። አላቅም ለምን እንደፈራው አላቅም፣ ግን በጣም ተዘጋጅቼ ነበርና እጄው ላይ እንቀጠቀጥ ነበር። ወረቀቱ መያዝ አቅተኝ ጌታን በጣም ሼክ ያደርግ ነበርና በጣም ፈርቼ ነበር። በጣም ጨንቆኝ ነበር ምናምን። ከዛን የሆነ ጥያቄው መጣና ይከብዳል። በጣም ከባድ ነበር ጥያቄ የምር ማለት ነውና 3ታችን ነበር። በጣም ያስፈራል። 3 አስተማሪ ሆኖ 3 ተማሪ ነን 3 አስተማሪ ሆኖ ነበር የሚጠብቀን የምር ማለት ነውና ምን እንዳናደርግ እንደሆነ እንጃ። ስልካችንን ተቀብለውን ነበር ምናምንና ከዛን ሰራን እና በጣም ነው የገረመኝና ደግሞ ደስ የሚለው ሪዛልት የዛኑ ቀን ነው የሚነገርና ሰራ ነው ፈተናው ምናምን ከባድ ነበር። በርግጥ ትንሽ ኮምፒውተር ላይ ያለው ነገር ያስቸግራል። አንዳንድ ኮምፒውተር ደግሞ ትንሽ አስቸጋሪ ናትና
በጣም እየፈራው እንዴ ተንቀጠቀጥኩ ርቦኝ ነበር በዛ ላይ ስማም ቦላታ እስከሆነም በቃ አሁን በደስታ ጠግብ ያለውኝ አልፈልግም ግን እስከሆነ ክላስ በጣም ተንቀጥቅጬ ነበር የምር እግሬው ላይ ሽብረክ እያለ ነበርና እና ቤተሰብ አንደኛ ወጣ ማርያም ከሶስቱ አንደኛ ሆንኩና አላቅም ቤተሰብ እንዴት ደስ እንዳለኝ እኔ ልነግራችሁ አልችልም ጌታ እኔ ደስ ሲለኝም ሳዝንም እንባ ይቀድበኛልና አላቅም ብቻ በስማ እንዴት እንደተነገጥ ማለት ሶስታችን በጣም ደግሞ ሞክሬ ነበር ከልቤ ነው የሞከርኩት የምር ማለት በጣም ነው የምፈልገው እድል ነው እዛ ከሄድኩኝ የብር ሽልማት አለው እስከ 100,000 ብር የብር ሽልማት አለው እና ያን ተሸላሚ ሆንኩ እንግዲህ አስቡት እንዴት ህይወቴ ሊቀየር እንደሚችል አስቡት በዚህ ሰዓት ምን ያክል ብር እንደሚያስፈልገኝ ታውቃላችሁ አይደል እና እስከ እዛ ሄጄ የመወዳደር ቻንስ ካለኝ የማሸነፍ ቻንስ ካለኝ እስከ 100,000 ብር አስቡት እንግዲህ ይሄን ካገኘው ማለት ነው በጣም ነው ደስ ያለኝ በቃ ተሰራ ሪዛልታችንና ሁለት ሴቶች ነበር አንድ ወንድ ነውና ባለፈታም ነግሬያችሁ ነበር እና በጣም በቃ ስማም ቦልድ ደስ ነው ያለኝ እግዚአብሔርን የሆነ በጣም ነበር እንትን ያለው ፈርቼ ነበር ምናምን ነገር ወድቃለሁ ምናምን ምን ነገር አስፈርቶኝ ነበር ማለፉን ፈልጌው ነበርና ከልቤ ነበር የሰራውትኝ በጣም በቃ ለሊት አልተኛውኝም እያጠናው ነበር የሆነ ያክል ሊያው ብዬ ከስራ እንደገባውኝ በጣም ያየው ነበር ከዛን ዛሬ ሄድ ከብዳል ምናምን ሰራውና አንደኛ አሁን ከሶስቱ ልጆች በጣም ጎበዝ ልጆች ናቸው በጣም ሶስቱም ቻሌንጅ ያደርጋሉ ልጆቹና አንደኛ ነሽና አንቺ ነሽ አዳማ መጥጂ ሲሉኝ ወይኔ ቤተሰማኝ ስሜት እንዴት ልንገራችሁ በመብርሃን በኢየሱስ ስም በጣም ነው ደስ ያለኝ ማርያምን ማለት ምንም ማለት ላይሆን ይችላል ምናልባት ምንም ላይ መስላችሁ ይችላል ለእናንተ ግን እኔ ጋር ደግሞ ትልቅ ቫልዩ አለው ትልቅ ነገር ነው ምክንያቱም እዛ መሄድ ለኔ ትልቅ ነገር ስለሆነ ማለት ነውና በጣም ነው ደስ ያለኝ በስማም ቦል እንዴ እዛ ያለው ነው የደወልኩላት ለጓደኛዬና ነይ ምናምን ስላት እሺ ሰፈር የጠበቅኩሽ ናችና ከትምህርት ቤት ድረስ ሮጬ ነው የመጣሁት በስማም ቦል እንዴ በስማም በቃ ትልቅ የደስታ ቀኔ ነው አላቅም ብቻ እንዴት እንደምነግራችሁ ቤተሰብ በጣም ነው አመሰግናለሁ ጌታ እናንተ በጣም በርቺ ጎብዢ ምናምን ያላችሁ ነበርና ጌታን ደስ ብሎኛል በጣም ደስ ብሎኛል ማርያምን በቃ የሆነ የተለየ ስሜት የተሰማኝ ነው ደስ የሚል ቀን ነው በዚህ 3-4 ቀን መተሽ ብሎኛልና በዚህ 3 ቀን ውስጥ ተመላልሽ የትምህርት ቤት ሄጄ ሚኖረውን ያክል ትንሽ ነገር አያለውኝ እና ከዛ በኋላ አዳማ ሄዳለሁ ማለት ነው ከግቢ ትንሽ ልጆች ነው የምንሄደው አስተማሪዎች ምናምን አብረውን ሄዳሉና ከዛን አዳማ ሄዳለሁ እዛ ወዳደራለሁ መብራን ፈቅዳ እንደው ፈጣሪ ከወደደና ካሸነፍኩኝ ደግሞ የብር ተሸላሚ ሆናለሁ ትላልቅ እድሎች አሉት ስራ የማግኘት ቻንስ ይኖረኛል ምናምን ማለት ነውና በኢየሱስ እንዴት በመብራን እንዴት ልንገራችሁ ምን አይነት ስሜት እንደተሰማኝ እንዴት ልንገራችሁ በጣም ነው ደስ ያለኝ እኔ አስፋልት ላይ ነው ያለሁት ሰው ላይ ያየኝ ነው ግን አላቅም ማውራት ማቆም አልቻልኩም እና በጣም ደስ ብሎኛል ከምራችሁ በላይ እና ቤተሰብ ወይኔ የእናንተ ጸሎት ነው መሰለኝ የእናንተ ጸሎት ነው ሲጀመር ለዚህ ያበቃኝ እኔ ይሄን ቦታ ይደርሳለሁ አልፋለሁ ምናምን ብያስቤው አላቅም የምር በቃ የእናንተም ጸሎት አለው እመብራን ትወደኛለች የምር በጣም ነው የምትወደኝ በስማም ቦልድ እኔ ማለፍ እኔ አላስብኩትም ነበር በጣም ሞክሬ ነበር ከልቤ ግን አልፋለሁ ያላሰብኩምና ወይኔ ፈጣሪ ይመስገን በተለይ ሴት ልጅ አትችልም የሚሉት ደስ ሲሉ እንደምንችል እናሳያለን እንዴት ነው የምንችለው መሰላችሁ እንሰራለን ስንሰራ ደግሞ ሁኔታችን ሰርክላችን ይታያል ጆርኒያችንን እንወደዋለን ዝቅ ብሎ ከፍ ማለት በጣም ደስ ይላል እናንተም ከጎኔ ናችሁና የሆነ በርቺ ጎብዥ የኔ መጠንከር የኔ መጎበዝ በጣም ነው የምትፈልጉትና ደስ ብሎኛል እንኳን ደስ አላችሁ የኔን ደስታ የምትፈልጉ የምትመኙ ሁላችሁም እንኳን ደስ አላችሁ በጣም ደስ ብሎኛል ይሄው ጎብዥ ይላችኋለሁ አንደኛ ሆኛለሁ በዚህ ሳምንት ነው አዳማ መሄደውና ቤተሰብ መሳቄን ማቆም አልቻልኩኝ መለፍለፌንም ማቆም አልቻልኩምና እንግዲህ አላሰብኩትም ሁላ ካሜራ ከፍቶ ምናምን እንትን ለማለት ግን እሷን ስጠራት በአጋጣሚ ነው እንትን ያለችውና እንኳን ከፈች እና እንግዲህ ትምህርት ቤት ሄጄ ምናምን ሰሞኑን ለማመዳለኝ ከዛ በኋላ አዳማ ሄዳለኝ እና ያለውን ሙሉ ነገር ሼር አደርጋችኋለሁ ቤተሰብ በጣም ነው የምወዳችሁ ስለምታበረቱኝ የኔን ደስታ ስለምትፈልጉ የምር ከጎኔ ስለሆናችሁ ከልቤ በጣም አመሰግናለሁና
ይህም ቤት ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በደንብ አበረታቱኝ። ከመሰግናለሁኝ። ሰላም ሁኑልኝ።